ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቻችን እንደምን ቆያችሁ? ዛሬም በአዲስ ታሪክ መተናል። ዩቲዩብ ቻናላችንን ያልተቀላቀላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ዛሬው ታሪክ እንገባለን። ታሪኩ የሚጀምረው ጂዩም የሚባል ልጅ ቤት እየቀየረ በማሳየት ነው። ሁለት የክፍል ጓደኞች መኪና ላይ ወደ ህንጻው እያመላለሱ ሳለ በመሃል አንደኛው ጓደኛው ከመኪናው ላይ ልብስና ወረቀት ያለበት እቃ መሬት ላይ ያራግፋል። በዚህ ጊዜ ጂዩም ማን እንደሳለው በማያውቀው የአንዲት ሴት ምስል የተሳለበት የስዕል ወረቀት ያገኝና በትኩረት እየተመለከተ ሳለ ድንገት አጠገቡ የሆነ ሰው እንደቆመ ስለተሰማው ቀና ብሎ ሲመለከት ጃሪም የምትባል አዲስ ከሚቀይረው ቤት ሰፈር የምትኖር ወጣት ቆንጆ ልጅ ነበረች። ጂዩም ለተወሰኑ ሰከንዶች ፍዝዝ ብሎ ከተያዩ በኋላ እቃው መንገድ ላይ ስለነበረ ወዲያው በፍጥነት ሰበሰቡና አሳለፋት። በነጋታው ጂዩም ትምህርት ቤት ለመሄድ አርፍዶ ስለነበረ የተነሳው እየተቻኮለ ወደ ባስ ስቴሽን ሲደርስ የብር ዋሌቱን ረስቶ ስለነበር ይህን ለሾፌሩ ከነገረው በኋላ ዛሬ በነፃ እንዲወስደውና ነገ እንደሚከፍለው ለመነው። ሾፌሩ ግን በፍጹም አይሆንም ብሎ ከባሱ እንዲወጣ ለሚቀጥለው ሰው ዞር እንዲል ነገረው። ጂዩም ዞር ሲል ከኋላው ትላንት ሰፈሩ ውስጥ ያያትን ቆንጆ ልጅ ጃሪም ቆማለች። ከዚያም በድንጋጤ ከተመለከታት በኋላ ወደ ውጭ ወጣ። እሷም የሱንም ጭምር ሂሳብ ከፈለች። በዚህ እጅግ በጣም ደስተኛ በመሆን ወደ ባስ ገብቶ አመሰገናት። ጂዩም ጓደኞች ያሉት ሲሆን ሶስቱም አንድ ክፍል የሚማሩ ሲሆኑ የሱ ክፍል ግን ለብቻ ነበር። በእለቱ በእረፍት ሰዓት ጂዩም ወደ ጓደኞቹ ክፍል ሲሄድ ሰላም ብሏቸው ዞር ሲል ድንገት ጃሪም ስትመለከት ደንግጦ ወደ ኋላ ሸሸና ወጣ። እሱም ጓደኞቹም የሱን ጓደኞች በሆነው ነገር በጣም ተገርመዋል። ወደ ውጭ ከወጡ በኋላ ጂዩም ጓደኞቹን እነሱ ክፍል እንደምትማር ለምን አልነገራችሁኝም በማለት ተቆጣቸው። ለተወሰኑ ደቂቃዎች ስለሷ ነበር የሚያወሩት። እርሱም የሱን ስምና የሷን ስም በማስተያየት የኔ ስም ጂዩም ነው፣ ይህም ልዑል ማለት ነው፣ የሷ ስም ጃሪም፣ ይህ ልዕልት ማለት ነው፣ ስለዚህ ፍጻሜያችን አንድ ላይ ነው እያላቸው በጣም በሀሳቡ ሲደሰት፣ ጓደኞቹ ግን ይህን የማይረባ ነገር አታውራ በማለት ሀሳቡን ያጣጥሉበታል። አንድ ቀን ጂዩም ወደ ትምህርት ቤት ስትመጣ ጃሪምን ይከታተላታል። ጃሪም የሆነ እየተከታተላት እንደሆነ ተሰምቷታል፣ ግን ማንነቱን ማወቅ አልቻለችም። ይህን ለጓደኞቿ ትነግራቸዋለች። አንዷ ጓደኛዋም ወደ ጂዩም ወጥታ ጂዩም ስትከታተላት የነበርከው አንተ ነህ አይደል ትለዋለች። እርሱም ግን በፍጹም እርሱ እንዳልሆነ ይነግራታል። በሌላ ቀን በተመሳሳይ ጂዩም ጃሪምን ይከታተላታል። ጃሪም አሁንም የሆነ ሰው እየተከታተላት እንደሆነ ስለተሰማት ጠብቃ ድንገት ዞር ብላ ስትመለከት ጂዩም ነበር። በዚህ ተናደደችበት። እሱ ግን የሚከተላት አንድ ቀን የባስ ሂሳብ ስለከፈለችለት ያንን ልመልስልሽ ነው በማለት አስተባበለ። ከዚያም ጓደኞች መሆን እንችላለን በማለት ጠየቃት። እሷ ተስማማች። በዚህም ምላሿ በጣም ተደሰተ። ከዚያ ቀን ጀምሮ አብሮ መንቀሳቀስ ይጀምራሉ። አንድ ቀን ከአንድ ጓደኛው ጋር አብረው ሆነው ለ3 ትምህርት ቤት ሲሄዱ ጂዩም ጃሪምን ስልክ ቁጥሯን እንድትሰጠው ጠየቃት። ስልኩን እየሰጣት እያለ አውቆ ጣለው። እሷም ስልኩን ልታነሳው ስታጎነብስ ቀደም ብሎ በመንገድ ሲሄዱ በጀርባው በኩል ጓደኛው ጋር ቦታ ሲቀያየሩ ቦርሳው ውስጥ ከረሜላ ጨምሮባት ስለነበር መሬት ላይ ተበተነ። በዚህ ተግባሩ ግን እሷ ፍጹም ደስተኛ አልነበረች። ጓደኛውም ይህ እቅድ የማይሰራ እንደሆነ ነግሬህ ነበር ብሎ ይቆጣዋል። እሷም ትታቸው ብቻውን ባስ ውስጥ ትገባለች። እነርሱም ይገባሉ፣ ነገር ግን ምንም አልተነጋገሩም። ይህንም ለጓደኞቿ ተናገራለች። ጓደኞቿም ባደረገው ነገር ተገረሙ። አንድ ጓደኛዋም ወደ እነ ጂዩም መጥታ ባደረገው ነገር ጃሪም በጣም እንደተከፋችና ደግሞ እንዲህ አይነት ጣፋጭ ነገር እንደማትወድም ትነግረዋለች። አንድ ቀን ክፍል ውስጥ እያሉ ዝናብ ይዘንብና ወደ ቤት ለመሄድ ይቸገራሉ። የጃሪም ጓደኛም ችግር የለም እኔ ጋር ጥላ አለ ብላ ቦርሳዋን ስትከፍት የለም። እቃ ማስቀመጫ ውስጥ ሲመለከቱ ምንም ጥላ የለም። ከዚያ በዝናብ ለመሄድ ይገደዱና ጃሪም ከሁለቱ ጓደኞቿ ጋር ወጥተው ሳለ ጂዩም ጥላ ይዞ መቶ ጃሪምን በሱ ጥላ እንዲያስጠልላት ይጠይቃታል። እሷ ግን ስለተጣላችሁ አልፈልግም ብላ በዝናብ ሮጣ በፍጥነት መሄድ ትጀምራለች።
እሱም ከኔ ጋር መሄድ ካልፈለግሽ ይኸውልሽ ጥላ ውሰጂ ብሎ ይወረውርላታል። እሷም አልፈልግም ብላ መልሳ ትወረውርለታለች። እሱም የወረወረችውን ጥላ ትቶ ተከትሏት ይሄዳል። እሷ የምትኖርበት ህንጻ ስር ቆመው በሩ እስከሚከፈትለት ቆመው ሳሉ ሲቆይባት ጂዩን ብርድ እንዳይመታሽ ወደ እነሱ ቤት ይጠይቃታል። እሷም ብርድ ይምታኝ እንጂ ወደ አንተ ቤት አልሄድም ትለዋለች። ጂዩም ብርድ ይመታሻል ብሏት የለበሰውን ጃኬት አልብሷት ይሄዳል። እሷም ጃኬቱን ነገ እንደምትመልስለት ትነግረዋለች። የዚህን ቀን ማታ በሀሳቧ መኝታዋ ሁሉ ሳትተኛ ጂዩምን ትመለከተዋለች። እንቅልፍም እምቢ ይላታል። በነገታውም ልብሱን ትመልስለታለች። ጂዩም ጃሪምን ለፍቅር ጓደኝነት ለመጠናናት ይጠይቃትና እሺ ትለዋለች። በሚቀጥለው ቀን ወደ ትምህርት ቤት ሲመጡ ለፍቅር ጓደኝነት ለመጠናናት ስለተስማማች በጣም በመደሰቱ ሊያቅፋት ሞከረ። እሷ ግን በፍጹም እምቢ አለች። ሳንነካካ ነው የምንጠናናው አላት። እሷም አዎ ትለዋለች። በዚህ ሁኔታ እያሉ ፈተና ደርሶ ሲያጠኑ እሷን ይመለከታታል። እሷም እንደዚህ አትመልከተኝ አታጠናም እንዴ ትለዋለች። እሱም እኔ የማጠናው አንቺን ነው በማለት ደስተኛ ሆኖ ይመልስላታል። በዚህ ሁኔታ እያሉ የተማሪዎች የህብረት ሽርሽር ጉዞ ነበርና በዚህ ጊዜ በተዘጋጀው የሙዚቃ ዝግጅት ላይ ጂዩም ተነስቶ ዘፈን ዘፈነ። የዝግጅቱ መሪ እርግጠኛ ነኝ ይህ ዘፈን የተዘፈነላት ቆንጆ እዚህ ውስጥ ናት፣ ስለዚህ ወደ መድረክ እንድትወጣ ይጠይቃታል። በዚህን ጊዜ ጃሪም መውጣት ባትፈልግም በጓደኞቿ ጉትጎታ ወደ መድረክ ትወጣና ሊያቅፋት ይሞክራል። እሷ ግን ደስተኛ አልነበረች፣ ትታ ወረደች። በዚህም ተማሪዎች ሁሉ ሳቁበት። ጂዩምም በጣም አዘነ። አንድ ቀን ጂዩም ክፍል ውስጥ እያለ አንዲት ልጅ መጥታ ሰላምታ ከሰጠችው በኋላ ትልቅ በነበረው ዝግጅት ላይ የዘፈነው ዘፈን በጣም ደስተኛ እንደነበረች ትገልጽለትና ስልኳ ባትሪ ስለዘጋባት እንዲያስደውላት በመጠየቅ ስልኩን ከተቀበለችው በኋላ ወደ ራሷ ስልክ ደውላ የጂዩምን ስልክ ቁጥሩን ወስዳ ትሄዳለች። አንድ ቀን ጂዩም ከጓደኞቿ ጃሪም እንዴት አድርጎ ለቀለበት እንደሚጠይቃት ከጓደኞቹ ጋር እየተለማመደ እያለ እቺ አዲስ የተዋወቃት ልጅ ድንገት ትመጣና ከጓደኞቹ ስባው ትወስደዋለች። ጓደኞቹም እቺ ልጅ ማናት? ከየት ነው የመጣችው? በማለት ጂዩም እንዴት ከዚች ልጅ ጋር ሊገናኝ ቻለ ብለው ግራ መጋባት ይጀምራል። ደስ የማይል ስሜትም ይሰማቸዋል። ጂዩም ከዚች ልጅ ጋር ሳለ ከሩቁ ጃሪም ከጓደኞቿ ጋር ሆና ይመለከቱታል። በዚህም ጃሪም ስትናደድ ጓደኞቿ ግራ ተጋብተዋል። ከዚህ በኋላ ክፍል ውስጥ ሳሉ የጃሪም ጓደኞች ቅድም ስላዩት ልጅና ስለ ልጁም ግንኙነት አንድ ጓደኛዋን ይጠይቁታል። እሱም አላውቅም ደግሞ ማንስ ብትሆን ይመለከትሻል በማለት ጃሪምን ይጠይቃታል። እርሷም ውሸቷን አይመለከተኝም ትለዋለች። በሌላ ቀን ጂዩም ጃሪም ክፍል በመሄድ ፊት ለፊቷ ተቀምጦ በፍቅር እያየ ያወራታል። እሷ ግን ትላንት አብራው የነበረችው ልጅ ስለምትወደው ከእሷ ጋር አብሮ እንዲያሳልፉ ትነግረዋለች። እሱ ግን ልጅቷን እንደማያውቃትና እንደማይወዳት እሷን ግን እንደሚያፈቅራት እውነቱን ይነግራታል። ከዚያ ነገ ይመችሻል አብረን ብናሳልፍ ብሎ ሲጠይቃት አይመቸኝም አለችው። በዚህ መሃል ያቺ ልጅ ትመጣና እኔ ይመቸኛል ከኔ ጋር እናሳልፍ ትለዋለች። እሱም በድንጋጤ እያያት አይ በቃ እኔም አይመቸኝም ይላትና ትቶ ይሄዳል። ጃሪም ይህን ስትመለከት ጂዩም እውነቱን እንደሆነ ትረዳለች። በሌላ ቀን አዲሷ ልጅ ጃሪምን ካፌ ትቀጥራትና እሷን እንደማይወዳት ውሸቱን እንደሆነ ልትነግራት ትሞክራለች። አውርታ ሳትጨርስ ጂዩም ለጃሪም ፍቅሩን የሚገልጽ ቴክስት በስልኳ ይልክላታል። ይህንንም ቴክስት ጃሪም ለልጅቷ ታሳያትና ጂዩም እንደሚወዳት አረጋግጣላት ትሄዳለች። እሷም ሀሳቧ ስለከሸፈባት በጣም ትናደዳለች። አንድ ቀን ጂዩም የናይጃሪም ክፍል ውስጥ ሲገባ እሷ ለመታጠብ ወጥታ ነበርና ጂዩም ስልኳን አንስቶ ለማየት ሲል ዝግ ይሆንበታል። ፓተርኑን እየቀያየረ ቢሞክርም እምቢ ይለዋል። በዚህ መሃል ጃሪም ትመጣና ምን እያደረገ እንደሆነ ትጠይቀዋለች። እሱም እየተጠናናን አይደል ስልክሽን ማየት የለብኝም በማለት እየሳቀ ያወራታል። እሷ ግን ከቁጣዋ ሳትመለስ ያለ ፍቃዴ እንዴት ስልኬን ታነሳለህ በማለት ስልኳን ትቀማዋለች። በዚህም ጂዩም በጣም ያዝናል። ከዚያ በኋላ ጃሪም ጂዩምን ስለተጣላችሁ አታናገረውም ነበር። እሱ ግን ሁልጊዜ በሄደችበት ሁሉ እየተከታተለ ይቅርታ ይጠይቃታል። አንድ ቀን ጓደኛው ኪምሆን ጃሪምን ትምህርት ቤት ግቢ ውስጥ ጂዩም ያጠፋው ጥፋት ያን ያህል ከባድ እንዳልሆነ ገልጾለት ለምን ይሄን ያህል እንደተቆጣችበት ሲጠይቃት ሳለ ድንገት ጂዩም መጣና አንቺስ ያለ ፍቃዴ ልቤን ሰርቀሽው የለ ይላታል። እሷም ዝም ብለ የማይረባ ነገር አትናገር ብለው
ልትሄድ ስትል እጇን ይዛታል። እሷም በቁጣ ትመለከታለች። በዚህን ጊዜ ጂዩን ፈርቶ ለቀቃት። በሌላ ቀን ጂዩን ብቻውን ቁጭ ብሎ እያለ ጃሪም ስታልፍ ታየውና ይቅርታ ትጠይቀዋለች። በዚህም ጂዩን በጣም ደነገጠ። ይቅርታውንም ከተቀበለ በኋላ ከዚህ በኋላ ለፍቅር ጓደኝነት መጠናናታችንን መቀጠል እንችላለን ማለት ነው ብሎ ጠየቃት። እሷም አሁን ብላ መለሰችለት። በጣም ተደስቶ አብረው መሄድ ጀመሩ። ጓደኞቻቸውም ተከተሏቸው። እንደገና በመገናኘታቸው ተገረሙ። አንድ ቀን ኪምሁን የተባለ ጓደኛው መስተንግዶ እንደሚሰራ ስላወቁበት ስራ ቦታ ሊሄዱ ጂዩምና 2 ጓደኞቹ እንዲሁም ጃሪምና 2 ጓደኞቿ ተነጋገሩ። በዚህ መሃል ኪምሁን ሲመጣ ሁሉም ተበታተኑ። ኪምሁን ነገሩ ምን እንደሆነ ባይገባውም ግራ ይጋባል። ከዚያም ከትምህርት በኋላ በተነጋገሩት መሰረት ተሰብስበው ኪምሁን የሚሰራበት ቦታ ሄዱ። በዚህ ጊዜ አንድ የጂም ጓደኛ ቀርቶ ስለነበር ይደውሉለታል። እሱ ደግሞ የልደቱ ቀን ስለነበረ ሰርፕራይዝ ሊያደርጉት በማሰብ በሀሳብ እየተደሰተ ኪምሁን ወደሚሰራበት ሆቴል ይደርሳል። ሁሉም አንድ ክፍል ሆነው ከሩም 2 ኦርደር ሰጡ። ኪምሁንም የሚያስተናግድበት ያስተናጋጅ ትሪውን ይዞ ወደ ሩም 2 ሲገባ ጓደኞቹ ናቸው። በዚህ ጊዜ በጣም በመናደድና በመደንገጥ የስራ ቦታዬን እንዴት አወቃችሁ ሲላቸው አንደኛው ጓደኛው ምን ያናዳል፣ እኛ እኮ ደንበኞች ነን፣ ልታገብረን ይገባል ብሎ ቀለደበት። በዚህ መሃል ጃሪም በሉ እናንተ እዚህ ተዝናኑ፣ እኔ የምገዛው ዕቃ ስላለኝ ወደዚያው መሄድ አለብኝ ብላ ፈገግታ በማሳየት ትወጣለች። ጂዩም በፍጥነት ተከትሏት ይወጣል። እሱም የምትገዛው ዕቃ እንደሚዝላት አብሯት እንደሚሄድ ይነግራታል። በዚህ ተስማምተው አብረው ይሄዳሉ። ልደት ሊያከብሩልኝ ነው ብሎ ያሰበው ጓደኛውም የተዘጋጀውን ኬክ ከነ አበባው ይዞ በመምጣት የልደቴን ቀን ረስቼው ነበር፣ እናንተ ግን አስታውሳችሁ ስላከበራችሁልኝ አመሰግናለሁ በማለት ይደሰታል። ጓደኞቹም የሆነውን ነገር ሳያውቁ ሃፒ በርዝዴይ በማለት ኬኩን ይቆርሱና መብላት ላይ ሳሉ ኪሙን ይመጣና ይቆጣል። ምክንያቱም ኬኩ አንድ ደንበኛ ያዘዘውና አንድ ሰው ለማምጣት ወጣ ብሎ እንደሆነ ይነግራቸዋል። በዚህም ሁሉም ይደነግጣሉ። ከዛም የጃሪም ጓደኛ ያንግ ስንት ሰዓት ነው እንደቀረው ትጠይቀዋለች። እሱም 1 ሰዓት ብቻ እንደቀረውና በዚህ ሰዓት ደግሞ እንደማይደርስለት ይነግራቸዋል። ከዚያም ወዲያው ለጃሪምና ለጂዩን በመደወል ኬክ ይዘው እንዲመጡ ይነግራቸዋል። ይዘው ይመጣሉ። ከዚያም ኪሙን ጥሩ አድርጎ ዲኮር ካደረገው በኋላ ደንበኛው ሲመጣ ሊያቀብርለት ኬኩን ይዞ ወደ ደንበኛው ክፍል ሊገባ በሩን እንደተከፈተ የትምህርት ቤታቸው ርዕሰ መምህር ነበርና ኪም ደንግጦ ኬኩን በር ላይ ትቶ ይሄዳል። ርዕሰ መምህሩም ኋላ ላይ ኪምሁንን ብቻውን ጠርቶት ርዕሰ መምህሩ ከሴት ጋር እንደነበር ለማንም እንዳይናገር ያስጠነቅቀዋል። ትምህርት ሲዘጋ ሁሉም አንድ ላይ ለመዝናናት ለመውጣት ይስማማሉ። ከዚያም የጂዩን ጓደኛ ጂምሁን አያቶቹ ያሉበት አካባቢ ለጉብኝት ማራኪ እንደሆነ በመናገር ያንን ለማየት ወደዚያ ተጉዘው ሲደርሱ አያቶቹ በደስታ ከተቀበሏቸው በኋላ ለጉብኝት የመጡበት ቦታ ግን የዝናብ ወቅት ስለሆነ እንደማይመች ይነግሯቸዋል። እዚያው ይቆያሉ። ቆይታቸው ለሴቶች አሰልቺ ቢሆንም ለወንዶች ግን እጅግ አዝናኝ ነበር። የዚያን ቀን ማታ ሁሉም አንድ ላይ እራት እየበሉ ያለ ጂዩም ጃሪምን ሊያጎርሳት ይሞክራል። እሷ ግን አልፈለገችም። ሊተኙ ሲሉ ጃሪም ጓደኛዋ የሆነችውን ያንግን ትንኝ አስቸገራት። ኪምሁንም መድኃኒት አምጥቶ ሰጣት። እሷም በዚህ በጣም ተገረመች። ምክንያቱም እሷ በጣም ብትወደውም እሱ ግን አይወዳትም ነበር። የጂዩም አያቶች እርሻ ስላላቸው አንድ ቀን ምርት ሲሰበስቡ ዋሉ። በዚህ ጊዜ ሁሉም ደክሞ ነበርና ጃሪም የያዘችውን ውሃ ጨርሳ ስለነበር ጂዩም ውሃ ሊያመጣ ወደ ቤት ይገባል። በዚህ ጊዜ ውሃ ፈልጎ ፍሪጁን ሲከፍት ምንም ውሃ አልነበረም። በምትኩ ሌላ መጠጥ ነበር የነበረው። ጂዩም እያንዳንዱን እየከፈተ ምን እንደሆነ ለማየት መቅመስ ሲጀምር የአልኮል መጠጥ ነበር። የጂዩምም ጓደኞች ውሃ ሊያመጣ ሄዶ እስካሁን ለምን እንደቆየ እያሰቡና እየተነጋገሩ ከቆዩ በኋላ ጂዩም ብዙ በመጠጣቱ ሰክሮ በእጁ አንድ ሌላ መጠጥ ይዞ እየተንገዳገደ ጓደኞቹ ወዳለበት ወደ እርሻ ቦታው ይመጣል። በዚህም ሁሉም ተደናግጠው ሳሉ ጂዩም ጃሪምን በስካር ሆኖ ለፍቅር ጓደኝነት የሚጠናኑ ጓደኞች ሆነው ነገር ግን እስካሁን ድረስ ምንም እንዳልተነካኩ በግልጽ ሲያስበው ብሶቱን ይናገር። ጃሪምም በንግግሩ ልቧ ይነካል። በጣም ታዝናለች። በቀጣዩ ቀን ጃሪም ቤቷ ክፍል ውስጥ
በነበረች ሰዓት የሆነ ሰው በር ላይ እየጠበቃት እንደሆነ ስለተሰማት ወደ ውጪ ስትወጣ ጂዩም ነበር። ትላንት በስካር ሆኖ ስላደረገው ስለተናገረው ነገር አፍሮ በመሸማቀቅ ስሜት ቆሞ ነበር። ጃሪም ወታ ስትቀመጥ ጂዩም ወደ እሷ መምጣት አጠገቧ ለመቀመጥ ካስፈቀደ በኋላ ይቀመጣል። እሷም ወዲያው እጁን ከያዘች በኋላ ደህና ነህ አለችው። እሱም ደህንነቱን በፈገግታ በመግለጽ በጣም ደስታ ይሰማዋል። ከዚያም እንደተያያዙ በፍጥነት ስልኩን አውጥቶ ፎቶ ይነሳሉ። በሌላ በኩል ደግሞ የጃሪም ጓደኛ ያንግ እናቱ ስልክ ተደውሎለት እያወራች ወደ ውጭ ስትወጣ የጂዩም 3 ጓደኞች ስለሷ ሲነጋገሩ ትሰማለች። እሷን የሚወዳት ማን እንደሆነ ግራ ገብቷታል። ትንኝ አስቸገራት ቀን ማታ መድኃኒት የሰጣትና እርሻ ውስጥ እያሉ በኪም ሆን በኩል ሲያግዛት የነበረው ሶንግ እንደሆነ ትረዳለች። እሷ ግን ኪሙን ስለመለሰላት በጣም ትወደው ስለነበር እጅግ ተደስታ ነበር። በዚያ ቀን ማታም እንቅልፍ አልወሰዳትም ነበር። በነጋታው ከሄዱበት ጉዞ ይመለሳሉ። ከዚያም ያንግና ጆንግ ሶንግ ይነጋገራሉ። ያንግም እንደምትወደው በመናገር ትታው ትሄዳለች። ጆንግም በሀዘን በጣም ይጎዳል። እነ ጆይም እና ጃሪም ደግሞ ሬስቶራንት ገብተው እራት ከበሉ በኋላ ሂሳቡን ጂዩም ሊከፍል ሲል ጃሪም የሱን መልሳለት እሷ ትከፍላለች። ይህም ጂዩምን በጣም ያስደስተዋል። ከዚያም በመንገድ ላይ እየተጓዙ የሚለያዩበት ቦታ ላይ ሲደርሱ ጃሪም ደህና ደር ብላ ተሰናብተው ልትሄድ ስትል ጂዩም ደግሞ ታታፊ ነው እንዴ የምትሄጁ በማለት ወዲያው ሲያቅፋት ጃሪም የተለየ ስሜት ይሰማታል። ከዛም ጂዩም ቀኝ እጁን በቀስታ በማወዛወዝ በሚቀጥለው የልደቱ ቀን እንደሚሰማት ይነግራታል። በዚህ ጊዜ ግራ ተጋባና ዛሬ ልደቱ መሆኑን ትጠይቀዋለች። እሱም አንገቱን በመነቅነቅ አዎን በማለት ይመልስላታል። ጃሪምም ታዲያ ለምን አልነገርከኝም? ስጦታ አልገዛልህም ነበር ትለዋለች። እሱም እራት ጋበሽኝ ደግሞ አቀፍኩሽ፣ ይሄ ለኔ ስጦታ ነው ይላታል። እሷም ነገር ግን አንተ ነህ ያቀፍከኝ እኔ አላቀፍኩም ትለውና በፍጥነት ታቅፈዋለች። እሱም የተለየ ስሜት ይሰማዋል። በቀጣዩ ቀን ጂዩም እና ኪም ሁን እንዲሁም ጃክ ከተባለ ልጅ ጋር ባስኬትቦል በመጫወት ላይ ሳሉ ጃክ ወደ ጂዩም እና ኪም ሁን በመምጣት ከናንተ የሴት ጓደኛ ያለው አለ በማለት የሱን ፍቅረኛ አብራው እንዳለች ያሳያቸዋል። እስቲ ካለች ጥሯት ትምጣና እንያት በማለት ፍቅረኛ በመያዙ እየተኩራራ ይናገራቸዋል። በዚህ ጊዜ ኪም ሁን ጂዩም እንዳለውና ልትመጣ እንደምትችል ይናገራል። ከዚያም ጂዩም ለጃሪም ባስኬትቦል እየተጫወተ እንደሆነና እሷም እንደምትመጣ አብራው እንድትሆን ይነግራታል። እሷ ግን እንደማትመጣ ትነግረውና ስልኩን ትዘጋለች። በዚህም ጂዩም በጣም ያዝናል። ጃክ ተመልሶ መጥቶ የታለች አልመጣችም በማለት ጂዩም ላይ ያሾፍበታል። ጂዩምም በስፖርት ቦታ የተነሳችውን ፎቶ ይልክላትና በዚህ መሃል ጃሪምን ጓደኞቿ በትህትና ስለጠየቃ መሄድ እንደሚኖርባት ይነግራትና ትንሽ ከቆየች በኋላ ትሄዳለች። ወደ ሜዳው ስትደርስ ግን ጨዋታው ተጠናቆ እየለባበሱ ነበር። ድንገት ከጃክ ጋር ተያዩ። ጃሪምም በፍጥነት ጥላ ሮጣ ትሄዳለች። ጃክም ጃሪም ያንተ ፍቅረኛ ናት እንዴ በማለት ይጠይቀዋል። ጂዩምም ምን ማለት ፈልገ ነው? ጃሪምን ታውቃታለህ እንዴ ይለዋል። በደንብ እንደሚያውቃት ከሷ ጋር አብረው የፍቅር ጊዜ እንዳሳለፉ ይነግሯል። በዚህ ጊዜ ጂዩም ዝም በል የማይረባ ነገር አታውራ ብሎ ትቶት ጃሪምን ተከትሎ ይሮጣል። ጃሪምም በጣም ስለደከማት ወድቃ ነበር። ጂዩም ከወደቀችበት ካነሳት በኋላ ጃክን ታውቂዋለሽ ብሎ ይጠይቃታል። እሷ ግን ሌላ ጊዜ እነግርሃለሁ ትለዋለች። እሱ ግን አሁን መስማት እንደሚፈልግ በመግለጽ ከጃክ ጋር ያላቸውን ግንኙነት ምን እንደሆነና የተናገረው ነገር እውነት እንደሆነ እንድትነግረው ይጠይቃታል። ነገር ግን ጃሪም ልትነግረው ፍቃደኛ ስላልሆነች በቆመበት ትታው ትሄዳለች። በዚህም ጂዩም በጣም ያዝናል። እቃውን ሊወስድ ወደ ባስኬትቦል ሜዳው ሲመለስ ጃክ ጃሪም ትታው ስለሄደች ይቀለድበታል። ጂዩም ምንም ሳይመልስለት ወደ ቤት ይሄዳል። ጃሪም እቤት ከደረሰች በኋላ በቴክስት ጂዩምን ስለ ጉዳይ ልታስረዳው ሞከረች፣ ነገር ግን በፍጹም አልቻለች። ታሪኩ ከ2 ዓመት በፊት ወደ ኋላ ሲታይ ጃክ ጃሪምን ይወዳት ስለነበር እሷ ወደ ትምህርት ቤት ስትሄድ መንገድ ላይ እየጠበቀ ሊያናግራት ይሞክር ነበር። አንድ ቀን እንደ ልማዱ ሲጠብቃት ከቆየ በኋላ ስትመጣ ያስቆማትና ስልክ ቁጥሯን እንድትሰጠው ይጠይቃታል። እሷ ግን እምቢ ብላው ልትሄድ ስትል ወዲያው እጇን ያዘና በትህትና አናግሯት ከረሜላ እጇ ላይ አድርጎላት ሊሄድ ወደ ኋላ ሲመለስ ድንገት ይወድቃል። በዚህም ጃሪም ፈገግ በማለት በአካውኑ ተገርማ ደስ ብሏት ተመለከተችው። ብዙም ግን አይደለም። ከጊዜ በኋላ ጃሪም ከጃክ ጋር ፍቅረኛ ለመሆን ትንሽ ፍላጎት ነበራት። ግን በባስኬትቦል ተጫዋቾች ስለሆነ
ከብዙ ሴቶች ጋር እንደሚያሳልፍና ያንን ደግሞ እንደማትፈልገው ትነግረዋለች። ጃክ ግን ያያቸው ሴቶች አብረውኝ የሚያሳልፉ የሴት ጓደኞች አይደሉም፣ ከፈለሽ ከዚህ በኋላ ከነሱ ጋር ያለኝን ግንኙነት በሙሉ አቋርጣለሁ በማለት ሊያሳምናት ይሞክራል። እሷ ግን ያለውን ነገር ውስጧ ስላልተቀበለው ትታው ልትሄድ ስትል ጃክ በጣም በመናደድ ያስቆማትና እሷን ጥፋተኛ በማድረግ እኔ ቆንጆ ልጅ ስለሆንሽ ወድጄሽ ፍቅረኛዬ እንድትሆኚ ፈልጌ ነበር፣ አንቺ ግን የማትጠቅሚ ሴት ነሽ በማለት ሰድቧት ይሄዳል። ጃሪም ከዚህ ቀደም ከጃክ ጋር የነበራቸው ግንኙነት ከዚህ ያለፈ አልነበረም። ጂዩም ጃሪም በተጣሉበት ዕለት ምሽት ላይ የጃሪም ጓደኞች እቤቷ መጥተው ያለውን ነገር እውነቱን ለጂዩም እንድትነግረው እና ምናልባት አሁንም ጃክ ለጂዩም ሌላ ውሸት ከነገረው ለወደፊት የባሰ ነገር አስቸጋሪ ሊሆን እንደሚችል ይመክሯታል። እሷ ግን እንዳልቻለች ትገልጽላቸዋለች። ከዚያም ጓደኞቿን ሸኝታቸው ስትመለስ ከጃክ ጋር ይገናኛሉ። ሰላምታ ሲሰጣት እሷ ግን ፊቷን አዙራ ለመሄድ ትሞክራለች። እሱ ግን የድሮ ፍቅረኛሽን እንዴ የምታናግሪው በማለት እጇን ይዞ ያስቆማታል። እሷም በመናደድ አንተ የኔ የድሮ ፍቅረኛ አይደለህም፣ የማይረባ ነገር አትናገር፣ እኔ እንዳንተ አይነት ርካሽ ሰው መናገር አልፈልግም ትለዋለች። ሁለቱም ፊት ለፊት እየተነጋገሩ ሳለ ጂዩም ሲመለከታቸው እጅግ በጣም አዘነ። ጃክ እንደሄደ ዞር ስትል ጂዩምን ተመለከተች። ጂዩምም በፍጥነት ትቷት ሄደ። ጃሪም እየተከተለችው ልትጠራው ብትሞክርም ጂዩም ግን በፍጹም አልተመለሰም። በሌላ ቀን ጂዩም ስልክ ይደውልላትና ያነሳል። የጃሪም ጓደኛ ያንግ ነበረች። እሷም በጃሪምና በጃክ መካከል ስላለው ግንኙነት ያለውን ነገር ሁሉ እውነት ትነግረዋለች። ጂዩምም በጠዋት ወደ ባስኬትቦል ሜዳው ይሄዳል። የሄደበት ዓላማ ግን ለመጫወት ሳይሆን ከጃክ ጋር ለመደባደብ ነበር። እንዳሰበውም ጃክን በሚያገኝበት አጋጣሚ ድብድብ ጀመሩ። ነገር ግን ጓደኞቻቸው መጥተው ይገላግሏቸውና ይለያያሉ። ጃሪም ደግሞ ከጓደኞቿ ጋር ቤት ውስጥ ጌም እየተጫወተች እያለች ድንገት ከጂዩም ቴክስት ይደርሳታል። ትደነግጣለች። በር ላይ መሆኑን በመግለጽ ፎቶውን ጨምሮ ይልክላትና ቶሎ የማትመጣ ከሆነ መልሶ እንደማያናግራት ያስጠነቅቃታል። እሷም በፍጥነት ወደ ውጭ ስትወጣ ጂዩም በብዙ ፈገግታ ሆኖ እንደናፈቀችው በመግለጽ ጃሪምን ያወራታል። ኪምሁን ደግሞ ጂዩምን ላደረገው ነገር ጃክን ይቅርታ ይጠይቀዋል። ነገር ግን ጂዩም አንድ ነገር ቢሆን ተጠያቂ እሱ ሊሆን እንደሚችል በማስጠንቀቅ ጂዩምን እንደሚወዳት ይነግረዋል። ጃሪም ጂዩምን ስለተፈጠረው ነገር ተነጋገሩ። ጂዩምም ሁሉንም ነገር መናገር እንደነበረባት ጓደኛዋ ስለሆነ ምንም ነገር መደበቅ እንዳልነበረባት ነገራት። ምክንያቱም አይምሮም ውስጥ ብዙ ጥያቄ ተፈጥሮበት እንደነበረ በመግለጽ አሁን ግን አንቺን ስላገኘው ሁሉንም ረስቻለሁ በማለት ናፍቆቱን ደጋግሞ ይነግራታል። ጃሪም ይህንን ስትሰማ በቀስታ ተለይተው መሄድ ስትጀምር ጂዩም ከኋላ መጥቶ ያቅፋትና እንደሚወዳት ይነግራታል። ጃሪምም አሁንም ይወዳት እንደሆነ ጠየቀችው። እሱም አሁንም እንደሚወዳት ይገልጽላታል። በዚህ ጊዜ ጃሪም በጣም ስሜቷን ስለተነካ ማልቀስ ጀመረች። ከዚያም ጃሪም ከጃክ ፈጽሞ የተለየ መሆኑን ገለጸችለት። ጂዩምም በጣም ደስተኛ ነበር። በእጁ ላይ ስጦታ ይዞላት ነበር። እጇ ላይ አሰረላት። እሷ ደግሞ እኔ ግን እኮ ስጦታ አልያዝኩም ስትለው እጁን በእጆቿ እንድትይዝለት ጠየቃት። እሷም በጣም ደስተኛ ሆነች። እጆቹን ይዛ ተያይዘው መራመድ ይቀጥላሉ። ከዚያ በኋላ ጃሪምና ጂዩም የትም ሲሄዱ እጅ ለእጅ ተያይዘው ይሄዳሉ እንጂ ትምህርት ቤት እንኳን ተለያይተው አያውቁም ነበር። አንድ ቀን እንደ ልማዳቸው አብሮ ትምህርት ቤት ከደረሱ በኋላ ወደ ክፍላቸው ሊለያዩ ሲሉ ጂዩም የምሳ እረፍት ሰዓት እስኪደርስ ድረስ ከአንቺ ተለይቼ እንዴት ነው የምችለው ሲላት፣ ጃሪም ደግሞ የማይረባ ነገር አትናገር፣ ለማንኛውም በዚህ ሳምንት ፊልም አብረን እናያለን ትለዋለች።